ቆይ ማን ነኝ ብለሽ ነው የምታስቢው? ተምቹ ምን እያደረክ ነው? ራስሽ እንደተለየ ፍጡር ነው እንዴ የምታስቢው? ተምቹ ንገሪኝ፣ ማን ነኝ ብለሽ ነው የምታስቢው? ልቀቀኝና እናውራ። ቆይ ምን አጥፍቼ ነው እንደዚህ አንቀል ገለኝ የነበረው? ቆይ አንቺ ጆሮ እያለ ከሌላ ሰው ጋር ፎንቃ የምትጮቹ ለምንድን ነው? ምን? እንዴት? ልትዋሽኝ ነው? አይ ልዋሽ ሳይሆን ሀና፣ እኛ እኮ ሀገር ያወቀን ሌቦች ነን። ማለት? ቆይ ስንት ችግር ውስጥ የገባ ነው ለጽድቅ ስንል ይመስልሻል? ተምቹ ምን እያልክ ነው? የአንቺን መስቀልና ፎቶ ከሰረኩኝ በኋላ እንዳልሰረቀ ሰው ሆኜ መኖር እችል ነበር። እና ቢሆንስ? እናማ ጆሮ ስለሚወድሽ እውነታውን ተናግሬ ከአንቺ ጎን ለመቆም ወሰንኩ። ቆይ እናንተ ልጆች ያማችኋል እንዴ? የሚያምሽማ አንቺ ራስሽ ነሽ። እኔ ምን አደረግኩኝ? ጆሮ ልቡ እስከሚጠፋ እንደሚወድሽ እያወቅሽ እንዴት ከሌላ ሰው ጋር ፍቅር ትጀምሪያለሽ? ያኔ ይወደኛል ወይስ አይወደኝም ብዬ ስጠይቅህ ለምን ይወድሻል ብለህ አልነገርከኝም ነበር? ኧረ እባክሽ፣ በራሴ ንግግር ልታጠምጂኝ እየሞከርሽ ነው። እውነቴን ነው። አንተም እሱም ለምን አልነገራችሁኝም? አንቺ ያንን መረዳት አቅቶሽ ነው እኛ እስከምንነግርሽ ድረስ የምትጠብቂው? አሲር ተደብቆ የነበረው ሚስጥር ለተምቹ ይነግረዋል ማለት ነው። በዚህም ስሜታዊ ሆኖ ተምቹ እንግዲህ ሀና ላንተና ላንተ ብቻ ናት፣ ካልሆነች ግን ታውቃለህ ይህን ሁሉ ያደረኩት ለጽድቅ ሳይሆን ላንተ ስል ነውና እገላታለሁ እያለ ሲዝትበት ነበረ ማለት ነው። በስተመጨረሻም እንግዲህ ለጓደኛው ብዙ ነገር መስዋዕት የከፈለለት ተምቹ ወደ ሀና ቤት በመሄድ እንግዲህ ጉሮሯን ዘሎ ሲያንቃት እናያለን ማለት ነው። ሀናም እንግዲህ በድንጋጤ ቆይ ተምቹ ምን እያደረክ ነው ስትለው የተፈጠረውን ነገር በሙሉ በዝርዝር ያስረዳታል ማለት ነው። እሷም እንግዲህ በፍርሃት ያኔ ስጠይቅህ ለምን እውነቱን አልነገርከኝም ቆይ እያለች ነበረ። ያኔ ብነግርሽ ምን ይፈጠር ነበር ሲላት እግዚአብሔር ነው የሚያውቀው ምን እንደሚፈጠር አላቅም ስትል ነበር ማለት ነው። ይህ ምላሽ ሊሆን አይችልም፣ በፍጹም አንቺ መሆን ያለብሽ የአሲርና የአሲር ብቻ ነሽ፣ ካልሆንሽ ግን እደፋሻለሁ ታውቂያለሽ ብሎ ዝቶባት ይሄዳል ማለት ነው። እውነት ለመናገር ሀና ብዙ ነገሮችን መስዋዕት ያደረጉላት እውነቱ አልገባትም ነበረ። በእህትና በወንድምነት በመቀራረብና ያው ግልጸኝነታቸው እንደ ቤተሰብነት ስለገለጸቻቸው በፍቅር መንገድ ይመጣሉ ብላ በፍጹም አልጠረጠረችም። ሀናም የነበረችበት ላይፍ ደግሞ ፍቅር ላይ የሚያስገባ አንዳች ምክንያት ነገር ወይም ነፃነት አልነበራትም። በዚህም ምክንያት እንግዲህ ተምቹ ሀናን ለአሲር ለማድረግ ያልከፈሉት ዋጋ የለም። በጣም ብዙ ነገር አድርገዋለኝ። ተምቹ እያደረገ የነበረው ሀናን ስለሚወዳትና ለሀና በማሰብ ሳይሆን ለጓደኛው ለአሲር ሲል በጣም ከሌብነት ወጥተው ጨዋ ሆነው ብዙ መስዋዕትነትን የከፈሉ እንዲሁም ሳይወድ በግድ ደግሞ ስራ ተሰጥቶት እንደገና ከፍቅር ወድቆ ፍቅሩንም መስዋዕት አድርጎ ይህ ሁሉ ደግሞ አድርጎ ሁሉ ነገር ረስቶ አሁን ደግሞ ተመልሰው ጓደኝነታቸውን ከወንድሙ ጋር እያጠናከረ ለሷ ብሎ ደግሞ ጎዳና ወጥቶ በጣም ብዙ ነገሮችን አሳልፏል። ከአሲር ይልቅ የተሰቃየውና በጭንቀት ያለፈው ተምቹ ስለሆነ ማለት ነው። ያን ሁሉ ያደረገው እንግዲህ ለአብሮ አደጉ ለጎዳና ወንድሙና ቀሪ ሀብቱ የሆነ ሁሉ ከአሜሪካ እንኳን የቀረበት ብቸኛው ምክንያት አሲር ስለሆነ ማለት ነው። ለአሲር ሲል በጣም ብዙ መስዋዕትነትን ከከፈለ በኋላ ያ ሁሉ የተለፋበት ደግሞ መልካም ፍሬ ሳያፈራ ሲቀር ሀና የሌላ ሰው ሆነ ሲባል ሲሰማ በጣም ነበር የተናደደው ተምቹ ማለት ነው። በዚህ ምክንያት እንግዲህ ተምቹ ያው ሁሉ ነገር ያደረኩት ለጽድቅ ሳይሆን ላንተ ሲል ነው መሆን ያለበት። ሀና ላንተና ላንተ ብቻ ናት። እንዴት ምን አይነት ጭንቅላት ቢኖራት ነው? እንዴት ነው ያው ሁሉ ነገር ተደርጎ ዛሬ ሌላ ሰው ልታፈቅር የምችለው? የፈለገ ታፍቅር የፈለገ ነገር ቢሆን ተመልሳ ወደ አንተ ትሆናለች፣ ወደደችም ጠላችም። ካልሆነ ግን እደፋታለሁ ነበር ያለው። እንዳሰበውም እንግዲህ ቤቷ ድረስ ሰተት ብሎ በመሄድ ያስጠራታል ማለት ነው። ሀናም ሳታስበው እንግዲህ ወደ ተምቹ ከተጠጋች በኋላ መጨረሻ ላይ ምንም ሳያናግራት ዘሎ ጉሮሮዋን ነበር ያነቃት። ከዛም እየሳለች አነቅኝ እኮ ምን ሆነ ነው ተረጋጋ እያለች ነበረ። ከዛ እንዴት ሌላ ሰው ልትወጂና ልታፈቅሪ ትችያለሽ? ቆይ አንቺ ምን አይነት ባለጌ ሴት ነሽ? እንዴት ነው መረዳት ያቃተሽ? ያን ሁሉ ነገር መስዋዕት የከፈንልሽ እንዴት ረሳሽ? እያለት ነበረ። እሷም እንግዲህ በግልጽ አልተናገራችሁም፣ ጠይቂያችሁ ነበረ፣ ነገር ግን እናንተ ስላልነገራችሁኝ እንዴት ማወቅ እችላለሁ ነበር ስትል የነበር ምላሿ። ይህ እኔ በገንዛጄ በተናገርኩት መልሰሽ ልታጥፍኝ አትችም። ይህ ሁሉ
በከንቱ ነው። ስለዚህ ብትጠነቀቂ ይሻለሻል ብሎ እንግዲህ ጣጥሏት ሄዳል ማለት ነው። ሀናም የተለመደው ማነፍረቅና ለቅሶዋን ይዘዋለች ማለት ነው። በስተመጨረሻም እንግዲህ ከአልጋዋ ተኝታ ላለመነሳት ስትጥር እናያታለን። ምናሴ ወንድሟም እህቱ ሰላም መስለው ነበረ። ነገር ግን ሀና መሆኗን ሳይ በጣም ተደናግቶ ሀና ቆይ ምን ሆነሻል? ጭራሽ አንቺ ነሽ እንዴ በዚህ ሰዓት እያላት ነበረ ማለት ነው። ከዛም እንግዲህ ሀናም ሳትነሳ እዛው እያለቀሰች ቀርታለች ማለት ነው። ይባስም ብሎ በሌሊት በተኛችበት ደግሞ ለሰላምዬ ናፈቀኝ እኮ እዝራ ስትልም ሰምተናታል ማለት ነው። እዝራ አንዴ ከንፈሯን ስለሳማት ብቻ አይ እያለች አኩርፋው ሁሉን ነገር ባለጌን ብላ ትተው ነበር። ከዛ ደግሞ በቀደም ለታ እንደተጣሉ እንደተኳረፉ እያወቀ ሀና ስለናፈቀችው ሰፈሯ ድረስ ሰላምን በማስጠራት ስለ ሀና ደህንነት አጣርቶ ነበር እዝራ ማለት ነው። ከዛም በኋላ እንግዲህ እዝራ ነገሩን ካጣራ በኋላ እናቷ መታሰሯን ስለሰማ በቃሽ ብሎ ለመረዳት ሞከረ። በሌላ ጊዜ ግን ሀና ማየት እፈልጋለሁ እንዴት እንደሆነ ሲል እንደ አጋጣሚ መንገድ ላይ ከተገናኙ በኋላ ሰላም አትይኝም ወይ አታክፊኝም ወይ? ቆይ ለምንድን ነው እየሸሸሽኝ ያለሽው? እኔ እኮ ፍቅረኛሽ ነኝ እያለ ነበረ። ነገር ግን ከዚህ በኋላ ልታገኘኝ እንዳትሞክር እኔ ካልደወልኩልህ በስተቀር ገባህ ብላ እንደ እንደማለትም ሞክራ ነበረ። እሺ ችግር የለውም አንቺ ስትፈልጊኝ በማንኛውም ሰዓት ከጎንሻለሁ ብሎ እንግዲህ ጉንጯን አንድ ጊዜ ሳም አድርጓት ሄዶ ነበረ ማለት ነው። ከዛም እንግዲህ ቆይ ይሄ ልጅ ያሟል እንዴ ነበር ስትል የነበረው። በነገራችን ላይ ሀና ፍቅር ማለት ምንም ማለት እንደሆነ ራሱ የገባት አልመሰለኝም። ሁለቱም ሲገናኙ ምንም የፍቅር ስሜት የላቸውም። እኔ እንጃ እንደ ወንድሟ ወይስ እንደ አባቷ ሊሆንላት ፈልጋ ነው? ቆይ ምንም ነገር እኮ አልገባኝም። ማለት በዚህ ልክ በግ መሆን ያስፈልጋል እንደገና ማለት ምንም አይነት እኮ የፍቅር ላይፍ ማሳለፍ ወይም ፍቅሩ ካልገባት መጀመሪያውንም ለምን እሺ ለምን እወድሃለሁ ጭራሽም ምንም ሳታቅ እስከ ፍጻሜ ድረስ አብሬ እዘልቃለሁ እያለች ሁሉ ቃል ገብታለታለች ማለት ነው። አሁን ደግሞ ተምቹ ነገሩን ስትሰማ ደግሞ ቆይ ቃል የገባሁለት እንዴት ላደርግ ነው ስትል ነበረ። ፍቅር ደስ ሲለን ለአንዱ ቃል ገብተን አብረን የምንዘልቅ ደስ ሳይለን ደግሞ ጥለነው የምንወጣ ሳይሆን ፍቅር ማለት ህይወት ነው፣ የነጋችን የምናሳምርበት ቀጣይ ህይወታችን ነው እንጂ ደስ ሲለን የምንወጣበት ሲመረን የምንዛለልበት ወይም ደግሞ ደስተኞች ስለሆነ ብቻ በስሜታችን የምንጓዝ መሆን የለበትም ማለት ነው። እና ሀና መጨረሻ ላይ ምን ለማድረግ እንዳሰበች ራሱ በጣም ነው ግራ የሚጋባው እንደ ካራክተር ማለት ነው። እና ንፍልል ፍዝዝ ብላ እናያታለን ማለት ነው። ሰላምዬም እንግዲህ ፍቅር ሲባል በጣም ብዙ ነገር አለ። የነጋችን ህይወት ብቻም ሳይሆን የዛሬያችን ህይወት ማሳመር ነው። እኔ የምታውቂኝ ከሆነ ከዚህ በፊት አንተ ነህን ስቀርበው አገባዋለሁ ወይም ደግሞ እሱ ጋር እድሜ ልኬን እኖራለሁ ብዬ ሳይሆን በፍቅሩ ስለተሸነፍኩለት ብቻ የዕለቱን ደስታዬን አጣጥሜያለሁ። በዚህ ደግሞ ምንም አይቆጨኝም። የነገን ካሰብኩኝ የዛሬው ታሪኬ ያልፍብኛል። ለዛም ነው ፍቅር ማለት ሁሉን ነገር ተረድተሽና ጥልቅ ብለሽ ማወቅ አለብሽ። የነገሽን ስትይ የዛሬሽን ማባከን የለብሽም ስትል ለሀና ትመክራታለሽ ማለት ነው። ሀና ግን ድንጉስ ስለሆነች ምንም ነገር የገባት አይመስለኝም። አሁን ደግሞ የበለጠ ተምቹ መቶ ያን ነገር ከተናገራት በኋላ ነገሩ ሁሉ ግራ ሲገባትና ግራ ስትጋባ እናያታለን ማለት ነው። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ በዚህ ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁም በኮሜንት ሴክሽን ላይ በማስቀመጥ አብራችሁኝ እንግዲህ ሀሳብ አስተያየታችሁን አበረታቱኝ። ውድድ ነው ማድረጋችሁ። ሰብስክራይብ ላደረጋችሁኝ ለነባር ቤተሰቦችም ከልብ እያመሰገንኩኝ አብሮነታችሁ አይለኝ እላለሁ ማለት ነው። ይህ የኖላዊ ድራማ በክፍል 120 ማለት ነው። በክፍል 121 ደግሞ ይቀጥላል ማለት ነው። ከዚህ በፊት ብዙ ነገሮችን አይተንበት ተምረንበት ደስ የሚል አስተማሪ ድራማ ነው። ሌሎችም አሉ። ያው በቀጣይ ቪዲዮ ይዤላችሁ እመጣለሁ ብዬ ነው። እስከዛው ድረስ ግን ስለተከታተላችሁኝ ከልብ እያመሰገንኩኝ እንዳልኳችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁንም አትርሱ። ስትጀምሩ እንግዲህ ይህን ቪዲዮ ላይክ አድርጋችሁ ግቡ ማለት ነው።
አይናው ለወሬ ስለቸኮልኩኝ እንግዲህ ከመግቢያ ላይ ሰላም ብዬ መግባት ነበረብኝ። ነገር ግን ያው ወደ ወሬው ሱቅ ካልኩኛ ይቅርታ እየጠየኳችሁ እንግዲህ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ከምናየው ከምንሰማው ፈጣሪ ይጠብቀን፣ ወጥቶ ከመቅረት ይጠብቀን። ያው ስደት ላይ ዓለምነን አብዛኛዎቻችን እንግዲህ መድኃኒዓለም እሱ በቸርነቱ ይጠብቀን ማለት ነው። አሜን።